በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አላችሁ እስኪ ድምጻችሁ ይሰማ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአብ በወልድ በመንፈስ ቅዱስ በአንድ አምላክ እናምናለን። ከሁሉ አስቀድሞ በሁሉ የሚኖር በሁሉ የሚሰራ ሁሉን እንደየአቅሙ የሚያኖር ሰማያትን በጥበብ የሰራ ምድርን በውሃ ላይ ያጸና በአይን የሚታዩትንና የማይታዩትን ፍጥረታት ፈጥሮ የሚገዛ የአባቶቻችን የቅዱሳን አምላካቸው የኛም አምላክ በባህሪው ሞት በስልጣኑ ሽረት በዘመኑ ህልፈት የሌለበት ብቻውን ለዘላለም ነግሶ የሚኖር አምላካችን አባታችን መድኃኔ ዓለም ኢየሱስ ክርስቶስ ዛሬም ዘወትር በእኛ በልጆቹ አንደበት ከምድር እስከ ሰማይ ድረስ የተመሰገነና ከፍ ከፍ ያለ ይሁንልን። እጅግ የተከበሩ የተወደዱ አባታችን ክቡር መልአከ ብርሃን መምህር ኤርምያስ የዚህ ታላቅ ቤተ ክርስቲያን ዋና አስተዳዳሪ የሁላችንም አባት የልማቱ አርበኛ ቅድም ሲነገር እንደሰማችሁት ከአውደ ምሕረቱ የማይጠፉ ልጆቻቸውን የሚጎበኙ የአባትነት ስራቸውን በአግባቡ ከሚወጡ አባቶች መካከል የመጀመሪያው የሆኑ አባታችን እንዲሁ ተወዳጅ ወንድማችን መምህር ግርማዬ የዚሁ የታላቁ ቤተክርስቲያናችን የስብከተ ወንጌል መምሪያ ክፍል ኃላፊ፣ ክብርት እህታችን ዘማሪት በእምነት፣ እጅግ የምትወደዱ የክርስቶስ ቤተሰቦች አባቶቼ፣ እናቶቼ፣ ወንድሞቼ፣ እህቶቼ ሕፃናትን ጨምሮ በልዑል አምላካችን በቅዱስ እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እስቲ ሴቶቹ ዝም በሉና ወንዶቹን ብቻ ልጠይቅ። ወንዶች እንደምን ዋላችሁ? አላችሁ? ድምጻችሁን ልስማ። እስቲ ወንዶቹ ብቻ እንደምን ዋላችሁ? የሉማ የሉም። ከየት ይምጡ? እስቲ እናንተ ደግሞ ሴቶቹ እህቶቻችን እናቶቻችን እንደምን ዋላችሁ? ደስ አይሉም? ወንዶች አያችሁ ብዛታቸው እንዴት ነው? እዚህ አካባቢ የቁጥር ልዩነት አለ ማለት ነው። ወንዶቹ የት ገቡ? ጉባኤው ላይ አይሳተፉም ነው? ተካፍላችሁ ነው? የማታውን እኔ ልሂድ አንተ ቅዳሴው ላይ ሂድ ተባብላችሁ ነው? ቅዳሴው ላይ ነበሩ። እዛስ መቼ ይመቻቸዋል። ያሉትን ያሰንብትልን። የመጣችሁ እንኳን ደህና መጣችሁ። በአጠቃላይ የእግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን መጣችሁ? እንደምን ሰነበታችሁ? ማን ይመስገን? አመስግኖታ ይሄንን አምላክ እግዚአብሔርን። ያንሳል፣ ግድ የለም። የምስጋና ዕለት ነው ዛሬ። ሰልሱት፣ ግድ የለም። ክብሩን መድኃኔ ዓለም ይውሰደው። አቁራሪተ መዓት ሰዓሊተ ምሕረት ምዕራገ ጸሎት አምላክ ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ማርያም የመዳናችን ምክንያት የአዲስ ኪዳን ኪሩብ ከእግዚአብሔር ጋር የተነጋገርንባት ቋንቋችን የመላእክት እህታቸው የጻድቃን የሰማዕታት እናታቸው የሁላችን አማላጅ መብርሃን ቅድስት ድንግል ማርያም እንዲሁም ደግሞ በምልጃው በጠባቂነቱ ያልተለየን ታላቁ መልአክ ቅዱስ ሩፋኤል ሌሎቹ ቅዱሳን እንደየማይረጋቸው እንደየክብራቸው ስማቸው ለዘላለም ከፍ ያለ ይሁን። ሁላቸውንም አመስግኑ። እንኳን አደረሳችሁ፣ እንኳን አደረሳችሁ። ዛሬ የምን በዓል ነው የምናከብረው? ምን አላችሁ? የምን በዓል? የቡሄ በዓል። የምን በዓል? የደብረ ታቦር ነው። ደብረ ታቦር ማለት ምን ማለት ነው? ለምንድን ነው በዓሉን የምናከብረው? በየቤታችሁ ውስጥ የሰራችኋቸው ነገሮች ይኖራሉ። ስለነሱ ምን ያህል
ተረርታችኋል። ለምሳሌ ሙልሙሉ አለ፣ እርግጠኛ ነኝ ባልሳሳት። ስንቶቻችሁ የሙልሙሉ ምስጢር ገብቷችሁ ሙልሙል ጋገራችሁ? በየሰፈሩ በየቤቱ ደግሞም እዚህ ችቦ አለ፣ ችቦ እናበራለን። ችቦ የምናበራበት ምክንያቱ ምንድነው? እሱንም እነግራችኋለሁ። በየሰፈሩ ያሉ ህፃናት ጅራፍ ያጮሃሉ። ጅራፍ ለምንድን ነው የሚያጮሁት? ምሳሌው ምንድነው? ከመጽሐፍ ቅዱስ ጋር የሚገናኝ ጉዳይ አለ ወይ? ሌሎች ነገሮችን እነግራችኋለሁ። ታዲያ ብዙ ሰዓት አልወስድባችሁም። ቢበዛ እግዚአብሔር ወዶ ፈቅዶ እኔን በአውደ ምሕረቱ ከፊታችሁ ካቆመኝ 30 ደቂቃ ያልበለጠ ነው አብረን የምንቆየው። በዚህ 30 ደቂቃ ውስጥ ግን እግዚአብሔር መንፈስ ቅዱስ ሁላችንም እንዲያስተምረን መልካም ፈቃዱ ይሆንልን። ከዚህ ሰዓት በኋላ እግዚአብሔር ብቻ ይናገር። እንደው የሚናገር ሰው እንዳይኖር አደራ። የሚረባበሽ ሰው እንዳይኖር። የምትወጡ የምትገቡ ብቻ የምትወጡ እንዳትኖሩ። 30 ደቂቃ ማን ከኛ ጋር ይሆን? ማን ከኛ ጋር ይሆን? ይህን ቃል ሁላችሁም ድምፃችሁን ከፍ አድርጉና በሉ። በዚህ መሆን በሉ። በዚህ መሆን ለኛ መልካም ነው። ድገሙት እስቲ። በዚህ መሆን ለኛ መልካም ነው። ሰልሱት። በዚህ መሆን ለኛ መልካም ነው። የማቴዎስ ወንጌል ምዕራፍ 17 ቁጥር 4 ላይ ይሄን ቃል ታገኙታላችሁ። በዚህ መሆን ለኛ መልካም ነው ይላል። ቃሉን የተናገረው ሊቀ ሐዋርያት ቅዱስ ጴጥሮስ ነው። በዚህ መሆን ለኛ መልካም ነው ብሎ የሚኖርበትን ቦታ የመረጠው ደግሞ የደብረ ታቦር ተራራ ነው። ደብረ ታቦርን ስናስብ በጣም ብዙ ነገረ መለኮታዊ ጉዳዮች አሉት። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በደብረ ታቦር ላይ አስደናቂ ስራዎችን ሰርቷል። የተወደዳችሁና የተከበራችሁ ኦርቶዶክሳውያን ክርስቲያኖች፣ እንዳለመታደል ሆኖ አንዳንድ ይችን ቤተ ክርስቲያን የማያውቋት ሰዎች ዕለት አድርገው ስብከት ጠፍቶባቸው መጽሐፍ ቅዱስን ማንበብ ተስኗቸው ዕለት ይችን ቤተ ክርስቲያን ሲከሷት በአንድም በሌላም ትሰማላችሁ፣ እንሰማለን። አንዳንድ ጊዜ በግል ይዙንና ጌታን ተቀበል ይሉናል። እኛ በ40 እና በ80 ጌታን ተቀብለን አምላካችንን ተቀብለን በስሙ አምነን እኛ ምጽአቱን እየጠበቅን ያለን ክርስቶስ ሲመጣ የሚጠቀልለን ወደ ክብር አባቱ እንደሚወስደን የምናምን ክርስቲያኖች ሆነን እያለን ገና መጽሐፍ ቅዱስን በአግባቡ ያልተረዱ ሰዎች እናንተ አልበራላችሁም፣ ጌታን አልተቀበላችሁም፣ ክርስቶስንም አታውቁትም፣ የእናንተም ቤተ ክርስቲያን ወይም ኦርቶዶክሳዊት ቤተ ክርስቲያን ኢየሱስን አትሰብክም፣ እንዲያውም በቤተ ክርስቲያናችሁ ኢየሱስ ተሸፍኗል፣ እነ ተክለ ሃይማኖት፣ እነ ቅድስት አርሴማ፣ እነ ጊዮርጊስ፣ እነ መላእክት፣ ሌሎች ኢየሱስን ሸፍነውታል። ስለዚህ እናንተ የምታመልኳቸው ብዙ አማልክት አሏችሁ፣ ኢየሱስን አታውቁም ይሉናል። ማንን አታውቁም? የኛ ሳይሆን ሌሎች እኛን የሚያሙ ስም ማጥፋት፣ ሐሜት። የኛ ቤተ ክርስቲያን ናት ኢየሱስ ክርስቶስን የማታውቀው? ይቺ ቤተ ክርስቲያን ናት ክርስቶስን የማታውቀው ወይ? እኛንን ክርስቲያኖች ኢየሱስ ክርስቶስን የማናውቀው እኛንን ክርስቶስን ያልተቀበልነው? አለባበሳችንን አታዩም? ለነገሩ አይነ ስጋችሁም ሆነ አይነ ልቦናችሁ ተይዘዋል። አለባበሳችን እኮ ትምህርተ መስቀል ነው። አቀማመጣችን ቤተ መቅደሳችን ውስጥ ቤተ ክርስቲያናችን ውስጥ ብትመጡ ስርዓት አለን። ወንዶቹ በወንዶች ሴቶቹ በሴቶች ስነ ፍጥረታችንን እያሰብን እኛ ቤተ ክርስቲያናችን ክርስቶስን አታውቅም አትባልም። ጉልላቷኒው መስቀል ነው። መቅደሳችን የክርስቶስ መስቀል ያለበት መቅደስ ነው። የሚያሙን ሰዎች አሉ። ክርስቶስን አታውቁም አትሰብኩትም ይሉናል። እኛም ጮኸን አቃተን። ግዴላችሁም ሳታውቁን አትሙን እንላቸዋለን። መጀመሪያ ክርስቶስን አታውቁም ከማለታችሁ ከማማታችሁ በፊት ኑና እቺ ቤተ ክርስቲያን ኢየሱስ ክርስቶስን ምን ብላ ነው የምታመልከው ብላችሁ ጠይቁ። ዛሬ የምናከብረው በዓላችን ከ9 አበይት በዓላት የጌታ በዓላት የኢየሱስ ክርስቶስ በዓላት
የኦርቶዶክስ ተዋሕዶ ቤተክርስቲያን በዓመት ውስጥ 18 አበይትና ንዑሳን በዓላትን በኢየሱስ ክርስቶስ ዙሪያ ብቻ ታከብራለች። ስንት በዓል አልኳችሁ? ስንት በዓል? 18 በዓላትን። 9ኙ ታላላቅ በዓላት ወይም አበይት በዓላት ይባላሉ። 9ኙ ደግሞ ንዑሳን በዓላት ይባላሉ። ከ9ኙ መካከል ከብስራት ጀምረን በዓለ ብስራትን፣ ከዚያ ጽንሰትን፣ ከዚያ ግዝረትን፣ ከዚያ ጥምቀትን፣ ከዚያ ደግሞ ትንሣኤን፣ ከዚያ እያል ዕርገቱን፣ ከዚያ አሁን እነ ደብረ ዘይትን፣ እነ ሆሳዕናን፣ እነ ጰራቅሊጦስን እነዚህ ታላላቅ በዓላትን ስናከብር ተጠመቀ የምንለው ክርስቶስ ኢየሱስን ነው። በዓለ ጥምቀትን ለ3 ቀናት ከተራ ጀምሮ እስከ በዓለ ጥምቀት ጀምሮ የምናከብረው እስከ ቃና ዘገሊላ ድረስ ያለው ጌታችን መድኃኒታችን ኢየሱስ ክርስቶስን ነው የምንሰብከው። ታቦታችንን ከቤተ መቅደስ ይዘን ወደ ጥምቀተ ባህር ስንሄድ ኢየሱስ ሊጠመቅ ከገሊላ ወደ ዮርዳኖስ የመሄዱ ምሳሌ ነው። እያስተማርን እየሰበክን ያለ ነው። አልተረዱንም፣ አላወቁንም፣ አላወቋትም እቺ ቤተ ክርስቲያን። ስለዚህ ከዚህ የተነሳ ዕለት ዕለት ያሙናል። ክርስቶስን አታውቁትም፣ አትሰብኩትም ይሉናል። ይሄ ብቻ መሰላችሁ? እኛ በዓመት ውስጥ 18 በዓላትን በኢየሱስ ክርስቶስ ዙሪያ ብቻ እናከብራለን። እረ በነቢያት የምናከብረው የምናስበውማ፣ በሐዋርያት የምናስበውማ፣ በጻድቃን በሰማዕታት በሌሎቹ የምናስበው በዓልማ ቁጥር የለውም። 365ቱም ቀን የማን ቀን ነው? የማን ቀን ነው? 365ቱም ቀን የምንበላው ሥጋ የማን ሥጋ ነው? ምእመናን፣ ይቺ ቤተክርስቲያን የምታዘጋጀው 365ቱም ቀን ቅዳሴ አለ። በቅዳሴ ውስጥ የሚፈተተው ሥጋ የማን ሥጋ ነው? ኧረ መልሱልኝ፣ የማን ሥጋ ነው? የኢየሱስ ክርስቶስ ሥጋ ነው። 365 ቀን ቅዳሴ የቀደሰች ክርስቶስን ሥጋውን ብሉ ደሙን ጠጡ እያለች የምታስተምርን ቤተ ክርስቲያን ክርስቶስን አታውቅም ማለት እኮ ይሄ ጅልነት ነው። እናንተ አለማወቅ እኮ ነው ይሄ። ስለዚህ ይቺ ቤተ ክርስቲያን ክርስቶስን ማወቅ ብቻ አይደለም፣ ዛሬ ክርስቶስን ተቀበሉ ለሚሉን እንኳ መጽሐፍ ቅዱስን በእጃቸው አስጨብጣ የሰጠቻቸው እቺ ቤተ ክርስቲያን ናት። ዛሬ የምናከብረው በዓላችን አንዱ ማሳያ ነው። እኛ ጥምቀቱን እናከብራለን። ክርስቶስን አታውቁም አልገባችሁም የሚሉን ግን ጥምቀቱን አያከብሩ። በደንብ እዩ። እኛ ክርስቶስ ከሙታን መካከል በኃይል በስልጣን ተነሳ ብለን ትንሣኤን እናከብራለን። ክርስቶስን አታውቁም የሚሉን ግን አይጾሙም፣ ትንሣኤንም አያከብሩ። እኛ ክርስቶስ ተወለደ ብለን በጾም ልደቱን በናፍቆት እንጠብቃለን። ተወለደ እንላለን። ክርስቶስን አታውቁም የሚሉን ግን ልደቱን አያከብሩትም። እኛ በዓለ ደብረ ታቦርን እናከብራለን። ይህ የዛሬ በዓል በዓለ ደብረ ታቦር ይባላል። ይህንን በዓል ስናከብር አምላካችን መድኃኒታችን ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ግርማ መንግሥቱን አምላክነቱን የገለጠበት ታላቅ በዓል ነው። ይሄንን በዓል የኢየሱስ ክርስቶስ በዓል ነው። እኛ በዓሉን እናከብራለን። ኢየሱስን አታውቁም የሚሉን ግን ይሄን በዓል አያውቁትም። ታዲያ ፍየል ወዲያ ነው የሚባለው? ፍየል ወዲህ ቅዝምዝም ወዲያ ነው የሚባለው? አስተካክሉና እናንተ አርሙ። ማን ነው ኢየሱስን አታውቁም ማለት የነበረበት? እኛ ወይስ እነሱ? አያችሁ፣ ዛሬ የምናከብረው በዓላችን ዝም ብለን ችቦ ብቻ በዓመት አንድ ጊዜ ችቦ ለኩሰን እልል ብለን አጨብጭበን የምንሄድበት ምክንያት ብቻ አይደለም። ምስጢራዊ በዓል ነው ዛሬ የምናከብረው ወገኖች ክርስቲያኖች። ስለ በዓሉ ጥቂት ነገር ልንገራችሁ። በማቴዎስ ወንጌል ምዕራፍ 16 ቁጥር 13 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በፊልጵስዩስ ቂሳርያ ደቀ መዛሙርቱን ወይም ሐዋርያቱን ሰበሰበና ሰዎች የሰውን ልጅ ማን ብለው ይጠሩታል ብሎ ጠየቃቸው። ልብ በሉ ይውላችሁ፣ ሐዋርያቱን ሰበሰበና ሰዎች የሰውን ልጅ ማን ብለው ይጠሩታል አላቸው። ሰዎች ያለው በዓለም ውስጥ የሚኖሩ ሰዎችን ነው። የሰው ልጅ ያለው ራሱን ነው ክርስቶስ። ሰዎች ስለኔ ምን ይላሉ? ማን ነው ይላሉ? እስቲ ከተማ ውስጥ ያሉ ሰዎች እኔ ማን ነኝ? ስለኔ ምን ይናገራሉ ብሎ ጠየቃቸው። ከዛ ሐዋርያቱ በከተማ ውስጥ አይደል የሚውሉት፣ የሰሙትን ነገሩት። ጌታ ሆይ ሌሎቹ ከነቢያት አንዱ ነው ይሉሃል፣ ሙሴ ነህም ይሉሃል፣ አንዳንዶቹ ኤርምያስ ነህ ይሉሃል፣ አንዳንዶቹ ደግሞ
መጥምቁ ዮሐንስ ነህ ይሉሃል፣ አንዳንዶቹ ደግሞ ኤርምያስ ነህ ይሉሃል፣ ኤልያስ ነህ ይሉሃል አሉት። ሰማችሁ አይደል? የተዘረዘሩትን ሰዎች ሙሴ ነህ የሚሉሃሉ፣ ኤልያስ ነህ የሚሉሃሉ፣ ከነቢያት አንዱ ነህም የሚሉሃሉ አሉት። የሰሙትን የተናገሩት። ከዚያ ኢየሱስ ክርስቶስ መለስ አደረገና በዓለም ውስጥ ያሉ ሰዎች ይሄን ካሉ እናንተ በዋልኩበት እየዋላችሁ ባደርኩበት እያደራችሁ ከቃሌ ትምህርትን ከእጄ በረከትን የምትመገቡ እናንተ እኔን ማን ትሉኛላችሁ አላቸው። እናንተስ እኔን ማን ትላላችሁ? ማን ብላችሁ ነው የምትጠሩኝ? በምንድን ነው የምታውቁኝ አላቸው። ቅዱስ ጴጥሮስ ሊቀ ሐዋርያ ነው። መለስ አለና ቀልጠፍ ብሎ አንተ ክርስቶስ ወልደ እግዚአብሔር ሕያው፣ አንተማ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። አንተማ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። የማን ልጅ? የማን ልጅ? የሕያው እግዚአብሔር ልጅ ነህ አለው። ጴጥሮስን አንተ ለምንድን ነው እንደዛ ያልከው? እኔ ሕያው እግዚአብሔር ልጅ አይደለሁም እኮ፣ እኔ እኮ አማላጅ ነኝ፣ እኔ እኮ ነቢይ ነኝ። ለምን አላለውም ክርስቶስ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ሲለው የዮና ልጅ ስምዖን ሆይ እውነት እውነት እልሃለሁ አንተ ብፁዕ ነህ፣ ስጋና ደም ይሄንን አልገለጠልህም። በስጋና ደም አስተሳሰብ እሳቤ አሁን አንተ የተናገርከው ነገር በስጋና በደም ላሉ ሰዎች አይገባቸውም። ላንተማ የሰማይ አባቴ ገለጠልህ። አንተ ብፁዕ ነህ፣ ላንተ የመንግሥተ ሰማያትን መክፈቻ እሰጥሃለሁ። በምድር ያሰርከው በሰማይ የታሰረ ይሆን፣ በምድር የፈታኸው በሰማይ የተፈታ ይሆን። ጴጥሮስ አንተ አለት ነህ፣ በዚችም አለት ላይ ቤተ ክርስቲያንን እሰራታለሁ፣ የሲኦል ደጆች ሊያናውጧት አይችሉም አለው። ቁልፍ ያለው ስልጣን ነው። በምድር ላይ የፈታኸው በሰማይ የተፈታ ይሆናል፣ በምድር ያሰርከው በሰማይ የታሰረ ይሆናል አለው። ስልጣንን ሰጠው። ከዚያ ይህንን በፊልጵስዩስ ቂሳርያ ይህንን ጥያቄ ከጠየቃቸው በኋላ የማቴዎስ ወንጌል ምዕራፍ 17 ቁጥር 1 ላይ ከስድስት ቀን በኋላ ከስንት ቀን በኋላ? ከስድስት ቀን በኋላ ይሄን ጥያቄ ከጠየቀበት ከስድስት ቀን በኋላ ከሐዋርያት ሦስቱን ከሐዋርያት መካከል ለይቶ ሦስቱን መረጠና ቅዱስ ጴጥሮስን፣ ቅዱስ ዮሐንስንና ወንድሙ ቅዱስ ያዕቆብን ይዞ ወደ ረጅም ተራራ አወጣቸው ይላል። ስንቶቹን ይዞ? ስንቶቹን ይዞ? መድኃኔ ዓለም ክርስቶስ እጃችሁን ይዞ አሁን ካላችሁበት አረንቋ በቸርነቱ ስቦ ያውጣችሁ፣ ስቦ ያውጣን፣ ከወደቅንበት ያንሳን፣ ከተረሳንበት ያስታውሰን፣ ከጠፋንበት ፈልጎ ያግኘን። እጆቻቸውን ይዞ ወደ ደብረ ታቦር ወደ ረጅም ተራራ ይዟቸው ወጣ ይላል። ይሄ ተራራ ደብረ ታቦር ተራራ ይባላል። በኢየሩሳሌም ካሉ ረጃጅም ተራራዎች አንዱና ዋነኛው ነው። እንደውም የመጽሐፍ ቅዱስ ታሪክ እንደሚነግረን ይሄ ተራራ በኢየሩሳሌም ካሉ ተራራዎች መካከል አንዱና ዋነኛው ከባህር ወለል ወይም ከባህር ጠለል በላይ 572 ሜትር ወደ ላይ ይረዝማል። ርዝመቱን 572 ሜትር ይረዝማል ተራራው። ወደዚያ ተራራ ይዟቸው ወጣ። ተራራው ላይ ይዟቸው የወጣው ለምንድን ነው ካላችሁ፣ በተራራው ላይ ይዟቸው ከወጣ በኋላ ኤልያስን ከብሔረ ሕያዋን ሙሴን ከመቃብር ጠራው። መድኃኔ ዓለም ከመቃብር ይጥራል። ኑሯችን መቃብር የሆነብን መድኃኔ ዓለም ከመቃብር ይጥራል። ሕይወታችን መቃብር የሆነብን ካለን መድኃኔ ዓለም ከዚያ መቃብር እጃችንን ጎትቶ በቸርነቱ ያውጣል። ከመቃብር አወጣው ሙሴን። ሙሴ ከሞተ ዘመን አልፎታል። የሙሴ መቃብር እስራኤላውያን እንዳያመልኩት ወደ ምድረ ርስት ሳይገባ ሙሴ ዮርዳኖስን ሳይሻገር ሙሴ ሞተ። የሙሴ መቃብር ማንም አያውቀውም ይላል መጽሐፍ ቅዱስ። ሞተ፣ መላእክት ቀበሩት። ግን የቱ ጋር እንደሆነ መቃብሩ አልታወቀም። ለምንድን ነው ያልታወቀው? እስራኤላውያንን 40 ዘመን መርቶ ስለነበረ መሪያቸው ስለሞተ እንዳያመልኩት፣ ደግሞ እዚያ ጋር ሐውልት ሰርተው ይሄ አምላካችን ነው ብለው እስራኤላውያን እንዳያመልኩት እግዚአብሔር የሙሴን መቃብር ደበቀው፣ ሸሸገው። ነገር ግን አምላካችን መድኃኒታችን ኢየሱስ ክርስቶስ ሙሴን ከመቃብር አወጣው፣ አመጣው። ይችላል አይችልም? መድኃኔ ዓለም
ይችላል አይችልም? ተረሳው፣ ተስፋ ቆረጥኩ፣ ሰው የለኝም ያላችሁ እጃችሁን ይዞ ሊያወጣችሁ ይችላል አይችልም? መድኃኔዓለምን አመስግኑት እስቲ ይሄንን ጌታ። ይችላል። አሁን ሙሴን ከዚያ አመጣው። ኤልያስ ደግሞ በመጽሐፈ ነገሥት ምዕራፍ 17 ላይ በእሳት ሰረገላ ወደ ሰማይ ተወስዷል። ኤልያስ የት እንዳለ አይታወቅም። ይኸውላችሁ ሙሴ መቃብሩ የት እንዳለ አይታወቅም፣ ሞቶ። ኤልያስ ደግሞ ሳይሞት በሕይወት ወደ ሰማይ ተወስዷል። አሁን ኤልያስንም አመጣው። ከየት መጣ ኤልያስ? አሁን ኤልያስ መጣ፣ ሙሴ መጣ። ከሐዋርያት ስንት ነው ይዞ የወጣው አልኳችሁ? ስንቶቹን? 3 አይደል? ተራራው ላይ ስንት ሆኑ? ስንት ሆኑ? አንድ ላይ ደምሮልኝ የምጠይቃችሁ ምስጢር ነው። 2 ነቢያት አሉ፣ 3 ሐዋርያት አሉ። ስንት ሆኑ? 5። በመካከላቸው ጌታ አለ። ስንት ሆኑ? 6። እዚች ቤተ ክርስቲያን ውስጥ ቅዳሴ ሲቀደስ ስንት ዲያቆን ለብሶታ ያላችሁ? ስንት ዲያቆናት? መቼ ያስቀድሳችሁ? እግዚኦታ ላይ አይደል እንደ የምትመጡት ወይ ጸበል ላይ? ስንት ዲያቆን ነው የሚለብሰው? 3። ስንት ካህናት ናቸው የሚለብሱት? 2። በድምሩ ስንት ሆኑ? አለቃው ሲጨመሩ ስንት ሆኑ? ቦታው የት ነው? ቤተ ክርስቲያን። ቤተ ክርስቲያን የደብረ ታቦር ምሳሌ ናት። እቺ ቤተ ክርስቲያን በአለቃው የተመሰለው ወይም በኢየሱስ የሚመሰሉት አለቃው ናቸው። በሁለቱ ካህናት የሚመሰሉት ሙሴና ኤልያስ ናቸው። በ3ቱ ዲያቆናት የሚመሰሉት ደግሞ ጴጥሮስ፣ ያዕቆብና ዮሐንስ። እቺ ቤተ ክርስቲያን እዚህ ቅዳሴ ስትቀድስ ደብረ ታቦር ላይ ስርዓትን ትፈጽማለች። ደስ ይበላችሁ። እቺን ቤተ ክርስቲያን አመስግኗት እስቲ። ዝም ብሎ ወይም የሰው እጥረት ስላለ የሰው ብዛት ስላለ አይደለም 5 6 ሆነው ቅዳሴ የሚገባው፣ ምስጢር አለው። ዛሬ ቤተ ክርስቲያን ቅዳሴ ስትቀድስ ደብረ ታቦር ላይ እንዳለን የደብረ ታቦሩ ግርማ መለኮቱ የሚገለጥበት ያ ስፍራ ናት እቺ ቤተ ክርስቲያን ደብረ ታቦር። እንደውም አንዳንዶቹ ምን ይላሉ መሰላችሁ? ደብረ ታቦር ከፍ ያለና ረጅም ተራራ ነው። አንዳንድ ሐሜተኞች ምን ይሉናል? በተለይ ወደ ገጠሩ ወደ ጥንታውያኑ አብያተ ክርስቲያናት እዚህም ከተማ ላይ ሄዳችሁ ስታዩ ጥንታውያን አብያተ ክርስቲያናት አብዛኞቹ ያሉት ተራራ ላይ ናቸው። እንጦጦ ነው ያት እመቤታችን፣ ሌሎቹ ታላላቅ ገዳማት አድባራት፣ አሁን እድሜ ጠገብ የሆኑ አድባራት ያሉት ከፍ ያለ ተራራ ላይ ናቸው። ለምንድን ነው ተራራ ላይ ቤተክርስቲያን የሚሰራው? አንዳንዶቹ ምን ይላሉ? አው ኦርቶዶክስ እኔ እበልጣለሁ ማለት የበላይነቷን ለማሳየት ብልጫዋን ለማሳየት ሌሎቹን ለማቀጨጭ ሌሎቹን ለማመናምን ለማለት ራሷ ቤተክርስቲያኗን ተራራ ላይ ትሰራለች። እናንተ አላችሁ ትበልጣላችሁም ካላችሁን እንበልጣለን። አንበልጥም እንዴ? አንበልጥም ወይ? ብልጫችን ደግሞ ኢየሱስ ክርስቶስን ስለያዝን እንጂ ሌላ አይደለም። በሌላ እንዳታስቡት። የምንበልጠው መድኃኔዓለምን ስለያዝን ነው። ማንን ስለያዝን? መቅደሳችንን ተራራ ላይ የምንሰራው ወይም ቤተክርስቲያን በተራራ ላይ የምትሰራው እቺ ደብረ ታቦርን ለማሳሰብ እንጂ ሌላ የፖለቲካ አጀንዳ የለው። አላችሁ አላችሁ። እና የተወደዳችሁ ክርስቲያኖች ወደዚህ ወደ ተራራ ይዟቸው ከወጣ በኋላ 6ቱ ከጌታ ጋር 6 ሆነው ተራራው ላይ ያዕቆብ፣ ጴጥሮስ፣ ዮሐንስ በተራራው ላይ አሉ። ሙሴና ኤልያስ ከጌታ ጋር ይነጋገራሉ። ከዚያ እነሱ እንዲህ እየተነጋገሩ እያሉ አንድ ድምፅ ከሰማይ መጣ። እጅግ የሚያስደነግጥ፣ እጅግ የሚያስፈራ፣ እጅግ በነጎድጓድ በደመና የሚያስደነግጥ ድምፅ መጣ። እንዲህ የሚል በእርሱ ደስ የሚለኝ በሉ። እስቲ ድምፃችሁን ከፍ አድርጉና በሉ ስሞትላችሁ። በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው፣ እርሱን ስሙት። እርሱን ምን በሉት? እርሱን ምን በሉት? ይሄን ቃል የተናገረው አባታችን አምላካችን ቅዱስ እግዚአብሔር አብ ነው። በደመና ሆኖ በድምፁ ልጄ እሱ ነውና እሱን ስሙት አለ። ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ቆሟል። አባቱ በደመና እርሱን ስሙ አለ። በደመና ውስጥ የሚያስደነግጥ ድምፅ፣ ዓይናቸውን የሚሸፍን ደመና መጣ። ደመና ጋረዳቸው። በግንባራቸው ወደቁ ደቀ መዛሙርቱ 3ቱ ሐዋርያት እንዲህ አሉ። ይሄ በግንባራቸው ከወደቁ በኋላ
ኢየሱስ ክርስቶስ በፊታቸው ተለወጠ ይላል መጽሐፍ ቅዱስ። በፊታቸው ምን ሆነ? በፊታቸው ምን ሆነ? ልብሱ እንደ በረዶ ነጭ ሆነ፣ ፊቱ እንደ ፀሐይ አበራ ይላል። በጣም የሚያስደነግጥ በጣም የሚያስፈራ ግርማ መለኮቱን ገለጠላቸው። በፊቱ መቆም አልቻሉም። ጴጥሮስ፣ ያዕቆብ፣ ዮሐንስ ባሉበት በግንባራቸው ተደፉ፣ ወደቁ። መድኃኔ ዓለም ኢየሱስ ክርስቶስ ሄደና አይዟችሁ አትፍሩ እኔ ነኝ አለና እጆቻቸውን ይዞ ከወደቁበት አነሳቸው። ክብርና ምስጋና ለተወደደ ስሙ ይሁን። ማን ያውቃል? በህመም የወደቃችሁ ትኖራላችሁ። የናዝሬቱ ኢየሱስ እጃችሁን ይዞ ያንሳችሁ። ማን ያውቃል? ኃጢአት ከብዶባችሁ፣ ሸክም ከብዶባችሁ፣ ኑሮ ከብዷችሁ አንገታችሁን ያቀረቀራችሁ ትኖራላችሁ። ማን ያውቃል? የናዝሬቱ ኢየሱስ እጆቻችሁን ይዞ ከውድቀት ያንሳችሁ። ያንሳን ሁላችንንም። እጆቻቸውን ይዞ ከወደቁበት አነሳቸውና አይዟችሁ አላቸው። አትፍሩ እኔ ነኝ አላቸው። ወዲያው ጴጥሮስ አየ፣ ደስ አለውና ይሄን ቃል ተናገረ። ጌታ ሆይ አለ፣ ብትወድስ አምላካችን ሆይ፣ መምህራችን ሆይ፣ ንጉሳችን ሆይ፣ ጌታችን ሆይ ብትወድስ እባክህ በዚህ መሆን ለኛ መልካም ነው። ከዚህ ተራራ ላይ አታውርደን። በዚህ መሆን ለኛ መልካም ነው። በዚህ መሆን ለኛ መልካም ነው። ጌታ ሆይ በዚህ እንሁን፣ ይሄ ይሻላል። እባክህ ፍቀድልንና 3 ዳሶችን እንስራ አሉት። ስንት ዳሶችን? 3 ጎጆ እንስራ። አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ እንስራላችሁ ጎጆ። እኛ ግን እናንተ ባላችሁበት እዚሁ ሜዳው ላይ እንኖራለን። ለእናንተ ግን ቤት እንስራላችሁ አሉ። ደስ አይልም? እነዚህ 3ቱ ሐዋርያት በደስታ ቀን ብቻ ክርስቶስን የተከተሉ ሳይሆን በሐዘንም በመከራም በጭንቅም ቀን ክርስቶስን ያልተለዩ ሐዋርያት ናቸው። እጆቹ እግሮቹ ታስረው ወደ መስቀል ሲጓዝ ከነዚህ ሐዋርያት መካከል ይህ ሐዋርያ በጌቴሴማኒ ሲጸልይ እነዚህ ሐዋርያት አብረውት ነበሩ። የደስታ ቀን ሁሉም ጓደኛ ነው። የመከራ ቀን ጓደኛ ላይ ይገኝ ይችላል። የማጣት ቀን ሰው ላታገኙ ትችላላችሁ። የሐዘን የመከራ ቀን ሰው ላታገኙ ትችላላችሁ። ያላችሁ ቀንማ ሰው አለ። የደስታችሁ ቀን ሰው አለ። ሁሉ ሲሞላላችሁ ጓደኛ፣ ዘመድ፣ ጎረቤት ሙሉ ነው። ስታጡ፣ ተስፋ ስትቆርጡ፣ ስትቆዝሙ ግን ወዳጃችሁ ራሱ ፊቱን ያዞርባችኋል። እነዚህ የምስጢር ሐዋርያት በደስታው ቀን ብቻ ሳይሆን በመከራው ቀንም ያልተለዩት ደቀ መዛሙርት ነበሩ። ጌታ ሆይ በዚህ መሆን ለኛ መልካም ነው። ብትወድስ አንዱን ላንተ፣ አንዱን ለሙሴ፣ አንዱን ለኤልያስ 3 ጎጆችን እንስራላችሁ፣ ከናንተ ጋር በዚህ እንኑር። የተወደዳችሁና የተከበራችሁ ኦርቶዶክሳውያን ክርስቲያኖች፣ አንዳንዶች በማባበል፣ አንዳንዶች በማታለል፣ አንዳንዶች ገንዘብ በመስጠት፣ አንዳንዶች ጥቅም በማሳየት፣ አንዳንዶች ልጆቻችሁን በመርዳት፣ አንዳንዶች ቡጫቂ ጨርቅ፣ ላቂ ጨርቅ፣ የሚያልቅ የሚበላሽ ነገር እያመጡ እያታለሏችሁ ከዚህች ቤት ከአባታችሁ ከመድኃኔ ዓለም ቤት ሊሰርቋችሁ የሚቋምጡ አሉ። ለሌቦች ተላልፋችሁ እንዳትሰጡ፣ ከነድካማችሁ ከነማጣታችሁ በመድኃኔ ዓለም ፊት ኑሩ። አይሻልም? አይሻልም ወይ? ገንዘብ ኖሯችሁ እግዚአብሔርን ከምታጡ እግዚአብሔርን ይዛችሁ ገንዘብ ብታጡ አይሻልም? አይሻልንም ወይ? አው ልጆች እናስተምርላችሁ፣ እንርዳችሁ፣ እናግዛችሁ እያሉ በጥቅማ ጥቅም ስንቶቹን ከአባታቸው መቅደስ አውጥተው ወደ እሳት ጨመሩ። ስንቶቹን አጣን መሰላችሁ? ስንቶቹ ዛሬ በየአዳራሹ ሞልተው እኮ መከራችንን የሚያበሉን እኮ ከሌላ ከመሬት የበቀሉ ሳይሆን ከዚሁ ተሰርቀው ከዚሁ ተዘርፈው የሄዱ ናቸው እኮ። ሌላ እንዳይመስላችሁ። አዲስ ፍጥረት ወይም ከፕላኔት ላይ የመጡ አይደሉም። ከኛው ቤት በማታለል በፖለቲካ በልዩ ልዩ ነገር እየተዘረፉ የወጡ ወገኖቻችን ናቸው። እዛ ያሉት የናዝሬቱ ኢየሱስ ልቦና ሰጥቶ ወደ መቅደሱ ይመልስልን፣ የጠፉትን ይመልስልን አማኑኤል ብሏል። እሱ በዮሐንስ ወንጌል ምዕራፍ 10 ላይ ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነሱን ደግሞ ላመጣ ይገባኛል ብሏል። እዚያም ያሉ የመድኃኔ ዓለም በጎች ናቸው። አንድ ቀን ይመጣሉ። አንድ ቀን ተታለው በገንዘብ እጦት በልዩ ልዩ ነገር ተታለው ይወጣሉ። አንድ ቀን ይመጣሉ። እናንተ ግን እዚህ ያላችሁ በሃይማኖት ጽኑ። እናንተ ግን እዚህ ያላችሁ በርቱ። ኢየሱስ እዛ ነው ቢሏችሁ እንዳትሄዱ፣ እንዳትናወጡ።
ምእመናን ከነማጣታችሁ ከነችግራችሁ ከመድኃኔዓለም ፊት አትራቁ። ግዴላችሁም ጠብቁት። ዘግይቶ ይምጣ የጎደለው ይሞላል። ቀስ ብሎ ይምጣ የጎደለው ይሞላል። ሌሊት ይምጣ የጎደለው ይሞላል። እኩለ ቀን ይምጣ የጎደለው ይሞላል። እሱን ብቻ በትዕግስት ጠብቁት። ታዲያ ምእመናን መድኃኒታችን ኢየሱስ ክርስቶስ ግርማ መለኮቱን አምላክነቱን በደብረ ታቦር ላይ ገለጠላቸው። ይህ በዓል የመገለጥ በዓል ነው። ይህ በዓል የመገለጥ ጌትነቱን የገለጠበት አምላክነቱን ያሳየበት ጌታችን መድኃኒታችን ኢየሱስ ክርስቶስ ይህ በዓል ታላቅ በዓል ነው። ለዚያ ነው ይህንን ለማንም እንዳትናገሩ ብሎ ክርስቶስ አስጠነቀቃቸው። ታዲያ ዛሬ በየዓመቱ በዓለ ደብረ ታቦርን እናከብራለን ብያችኋለሁ። ምስጢሩ ጋር ልምጣና ላጠቃል። በየቤታችሁ ሙልሙል አለ የለ? አለ? እስቲ ሙልሙል የጋገራችሁ አጨብጭቡ። የጋገራችሁ ይዛችሁ የመጣችሁ ደግሞ አጨብጭቡ። እዚያው እንኳን እዚህ ለማምጣት እዛም አይበቃም ነው አይደል? እዚያም አንዷ 3 ቦታ እየተከፈለች ጎረቤት አለ ዘመድ አለ አይደል? አዎ፣ ግን ሙልሙሉን ጋግራችኋል። መልካም ነው። እግዚአብሔር የጤና ያድርግላችሁ። ዋናው ግን ሙልሙሉ ለምን እንደጋገራችሁ ታውቁታላችሁ? ለምንድን ነው ሙልሙሉ የሚጋገረው? እናቶቼን ልጠይቅ። ሌላ ጊዜ በመደበኛው እንደምትጋግሩት አይነት ዳቦ ነው እንደምትጋግሩት? ምን አስመስላችሁ እንዲህ የሆነች እንደው ሹሉል አድርጋችሁ አይደል የምትጋግሯት? የሆነች ነገር መልኳን ቅርጿን ቀይራችሁ አይደል የምትጋግሯት? ለምንድን ነው እንደዚህ የምትጋግሩት? የደብረ ታቦር ተራራው ምሳሌ። ተራራው ረጅም አይደለ? ሹል ነው፣ በጣም ረጅም ነው። ያ ሙልሙል የሚጋገረው ደብረ ታቦር ተራራን ለማሳየት መጽሐፍ ቅዱሳዊ እንድምታ አለው። ይሄ ብቻ ነው? አሁን ችቦ እናበራለን። ለምንድን ነው ችቦ የምናበራው? ለምንድን ነው ችቦ የሚበራው? ይኸው ዝም ብሎ ቡሄ ስለሆነ አይደለም። ቡሄ ማለት የቃሉ ትርጉም ብርሃን ማለት ነው። ቡሄ ማለት ምን ማለት ነው አልኳችሁ? ብርሃን ማለት ነው። የበራ የደመቀ ማለት ነው። ቡሄ ማለት የበራ ብርሃን ማለት። ይሄ ችቦ የምናየው 3 ነገሮች አሉት። ያዙልኝ። አንደኛ ችቦ ለራሱ እየበራ ለራሱ እየነደደ ለሌላው ብርሃን ይሆናል። ሁለተኛ ችቦ ሙሽራን ይቀበሉበታል። መብራት አብርተው ሙሽራ ይቀበሉበታል። ሁለተኛው። ሶስተኛው ችቦ ጨለማን ያስወግዱበታል። ችቦ የጌታችን የመድኃኒታችን የኢየሱስ ክርስቶስ ምሳሌ ነው። ዝም ብለን 3 እንጨት አምጥተን አስረን ብቻ የምናነደው አይደለም። ችቦ ለራሱ እየነደደ ለኛ ብርሃን ይሰጠናል። ደስ ይለናል አይደል? እኛ በካሜራችን ስንቀርጽ እሱ ይነዳል፣ ለኛ ግን ብርሃን ይሰጣል። መድኃኒታችን ኢየሱስ ክርስቶስ ያለ በደሉ ያለ ኃጢአቱ ስለኔና ስለናንተ ሲል ተራበ፣ ተጠማ፣ ተገረፈ፣ ተወጋ፣ በጥፊ ተመታ፣ በመስቀል ቀኖት ተቸነከረ። እሱ ለኛ ጥቅም ሲል እሱ እየታመመ እሱ እያቃሰተ እኛን ከማቃሰት ነፃ ወጣን። ችቦ ለራሱ እየነደደ ለኛ ብርሃን ይሰጣል። ክርስቶስ ስለኛ እየተወጋ እኛን ከመወጋት ነፃ አውጥቶናል። ችቦ የምናበራበት ኢየሱስ ክርስቶስን መከራውን ለማሰብ ነው። ሶስተኛውና የመጨረሻው ሕፃናቱ ጅራፍ ይተኩሳሉ አይደል? በደንብ ስሙ። ሕፃናት ጅራፍ ይተኩሳሉ፣ ጅራፍ ያጮሃሉ። ምንድነው? ለምንድነው የሚያጮሁት? ጅራፉ እንደው ሰፈር ለመረበሽ ነው እንዴ? አይደለም። ልጠይቃችሁና ጅራፍ በስንት ገመድ ነው የሚገመደው? መልሱልኝ። በስንት ገመድ? በ3 ገመድ። ጅራፍ በ3 ገመድ መገመዱ የአብ የወልድ የመንፈስ ቅዱስ ምሳሌ ነው። ጅራፉ በ3 ገመድ ተገምዶ ግን ስንት ጅራፍ ነው የሚሆነው? 1 ጅራፍ። 3 ገመዶች አንድ ላይ ይገመዱና 1 ጅራፍ ይሆናል። ሥላሴ በአካል 3 በመለኮት ስንት? 1። የሥላሴ ምስጢር ለማጠየቅ ነው ጅራፍ። ጅራፉ ጫፏ ላይ በጣም እንድትጮህ ከቃጫ ወይም ከሌላ ነገር ሕፃናቱ ጫፏ ላይ ይቀጥሉና ጅራፉ ሲተኮስ እንዲጮህ ያደርጋል። ጫፉ ላይ የሚቀጠለው ያ ቃጫ የጌታችን የመድኃኒታችን የኢየሱስ ክርስቶስን ምሳሌ ይገልጣል። በኋለኛው ዘመን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ወልድ ኢየሱስ ክርስቶስ ከድንግል ማርያም ተወልዶ ሰው ሆኖ ሰው ሊያደርገን ሰው ሆኖ ተወልዶ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ እየጮኸ የማስተማሩ ምሳሌ ነው። ሶስተኛው ጅራፉ ሲገመድ ወይም ሲተኮስ ይጮሃል።
በደብረ ታቦር ላይ በደመና እግዚአብሔር አብ ድምፁን ከፍ አድርጎ ሲናገር ምድር ትናወጥ፣ ተራራው ይንቀጠቀጥ ነበር። የጅራፉ ጩኸት የእግዚአብሔር አብ በደመና የመናገሩን ምስጢር ለማጠየቅ ነው። በዓለ ደብረ ታቦርን በጣም ብዙ በርካታ ጉዳዮች ነበሯቸው። ቀሪውን ለመምህር ግርማዬ ተዋለሁ። በዚህ ሳምንት በሰፊው እየመጣችሁ እንደምትማሩ ተስፋ አደርጋለሁ። እንኳን አደረሳችሁ፣ እንኳን አደረሳችሁ። በዚህ መሆን ለኛ ምን አላችሁ? በዚህ መሆን ለኛ እስቲ እንደው በደንብ ከፍ አድርጉ። የሱባኤ ድምፅ ነው ይገባኛል። በዚህ መሆን ለኛ መልካም ነው። በዚህ ሰዓት ቲክቶክ ላይ ቁጭ ብሎ አይንና የእጅ አሻራን ከማባከን በዚህ ሰዓት በእግዚአብሔር ፊት ቁጭ ብሎ ልብን ማሳደስ አይሻልም? አይሻልም ወይ? ለዛሬ ዕለት እንዳደረሰን ለዛሬ ዓመት ከኛ መካከል አንድ ሰው በሞት ሳይወሰድ፣ አንድ ሰው ታሞ አልጋ ላይ ሳይቀር፣ አንድ ሰው ከሀገር ወጥቶ ሳይሰደድ፣ አንድ ሰው በልዩ ልዩ ምክንያት እስር ቤት ሳይገባ ከሀገር ሳይወጣ ከቁጥር ሳያጎለን መድኃኔ ዓለም ኢየሱስ ክርስቶስ ከዚህ በላይ አብዝቶ በመቅደሱ ይሰብስበን፣ ይሰብስባችሁ፣ ይሰብስበን። ለተወደደ ስሙ ምስጋና ይግባ አምላካችን። ለራሳችሁ ስላበዛችሁ፣ አዎ እግዚአብሔር ስሙ ለዘላለም ይክበር ይመስገን።